أما بعد السلام عليكم ورحمة الله وبركاته. الله تبارك وتعالى لسول ልጆች ከዋለላቸው ውለታ ሁሉ ትልቁና ዋናው ለእስልምና የኢማን የተውሂድ ውለታ ነው። ይህንንም አላህ ተባረከ ወተዓላ በተለያዩ የቁርአን አንቀጾች የነገረን ሲሆን ከነዚህ ውስጥም በብዛት የሚታወቀውና የሚደጋገመው ነብዩ አለይሂ ሰላቱ ወሰላም ሊሞቱ 81 ቀን አካባቢ ሲቀራቸው የወረደው اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا የሚለው አንቀጽ ዛሬ ኒዕማዬን ሞላሁላችሁ አላህ ተባረከ ወተዓላ። ኒዕማ ማለት ሸሪዓ ማለት ኢስላም ማለት ዲን ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱና ማለት ነው። وهكذا አላህ ለሙእሚኖች ትልቅን ውለታ ውለዋል። ከነሱ የሆነ የሰው ዘር የሆነን ነብይ ወደ እነሱ በመላኩ ብሏል። ومما زادني فيها وفخرا وكدت بأخمصي أطأ الثريا دخولي تحت قولك يا عبادي فأن صيرت أحمد لي نبي أبو الشاعر بدستان لبرك كادربني نجروش مهل أندو يا عبادي باروتشي هوي يمي لو تريوست መግባቴና የአላህ ባሪያ መሆኔ ነው። ነብዩ አህመድ ነብይ ሙሐመድንም የኔ መልእክተኛ ማድረግህ ነው ብላ ከዙሪያ ያሉ ሰዎች የሚያመልኩትን የሚያምኑበትን አያውቁም። ሲርባቸው አርደው የሚበሉትን በሬ የሚያመልኩ ሰዎች አሉ። ጭቃ ጠፍጥፈው ለጭቃ የሚሰግዱ ሰዎች አሉ። ቢጠሩት ማይሰማ ድንጋይን የሚያመልኩ ሰዎች አሉ። ሞቶ ከበሰበሰ አመታት ያስቆጠረን የሰው በደን ሬሳ የሚያመልኩ በል የአጥንቱን ቅሪት የሚያመልኩ ሰዎች አሉ። የሰዎችን ሞኝነት በማወቃቸው ምክንያት ባላዋቂ ሰዎች መነገድ ፈልገው ሰዎች ወልይ ነው ብለው የቀበሩትን አህያ የሚያመልኩ ሰዎች አሉ። ከዚህ ሁሉ ጨለማ አላህ ተባረከ ወተዓላ አውጥቶ የተውሂድን ኑር የእስላምን ኑር የሰጠህ አላህ ተባረከ ወተዓላ ያላቀ ምስጋና ልታመሰግነው ልታወድሰው ይገባል። ያለህበትን ጸጋ ልታቅ ይገባል። ለዚህ ነው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ጃሂልያን ያላወቀ እስልምናው እንደማይስተካከል የጃሂልያን ክፋት ያላወቀ ማህበረሰብ በሚኖርበት ወቅት ላይ እስላም እንደሚፈረካከስ ተናግሯል። የአንድን ነገር ጥሩነቱን የምታውቀው የእሱን ተቃራኒ ስታውቅ ነው። ቤታቶ ሜዳ ላይ ተኝቶ የሚቸገርን ሰው ስታይ ያንተን መጠለያ ቤትህን ታደንቃል፣ አልሐምዱሊላህ ትላለህ። ሁለት እግሩ ተቆርጦ መሄድ አቅቶት የተንፋቀቀ ካሰበበት ለመድረስ የሚታገልን ሰው ስታይ አንድ እግር አንድ በትር ማግኘትህ አልሐምዱሊላህ ያስብላል። ሰዎች ከአላህ ተባረከ ወተዓላ የሚያጣላቸውን ነገር ወደ አላህ ያቃርበኛል ብለው ባዕድን ነገር ያመለኩ ስሜታቸውን የተከተሉ አንተ የአላህ ተባረከ ወተዓላ ብቻ ባሪያ የነብይ ሙሐመድ አለይሂ ሰላቱ ወሰላም ብቻ ተከታይ መሆንህ ትልቅ የሆነ ኒዕማን ትልቅ የሆነ ጸጋ ነው። ለዚህም ነው አላህ ተባረከ ወተዓላ የቂያም ቀን ካፊሮች ምነው ሙስሊም በነበረን ብለው እንደሚመኙ አላህ የነገረን። ربما يود الذين كفروا لو كانوا مسلمين ምናልባትም ከዕለታት አንድ ቀን እነዚያ የካዱ ያስተባበሉ ስሜታቸውን የተከተሉ ሐቅን የመለሱ ምነው ሙስሊም በሆነን ብለው ይመኛሉ ብላ። ሙስሊም መሆን ዛሬ ላይ ስታስበው ቀላል ሊመስል ይችላል። እጅግ በጣም ብዙ ሙስሊሞች አሉ። ላኪን እስላም ማለት ቂማውን ደረጃውን የማያውቁት ማለት ነው። አላህ ላንተ የመረጠልህ ዲን ማለት ነው። እስላም አላህ ላንተ የወደደልህ ዲን ማለት ነው። አንተ ራስህ የመረጥከው የወደድከው ወላጆችህ የሀገርህ ህዝቦች የወደዱት የመረጡት ሳይሆን አስቀድሞ አላህ የመረጠው ወረዲቱ ለኩም الاسلام ዲና ከእምነት አንፃር እስላምን ወደድኩላችሁ ብሏል። ፈጣሪ ምንነትህን ማንነትህን የሚያውቅህ አላህ የመረጠልህ ዲን ነው። ይህ የተመረጠው ዲን ደግሞ ካሚል
ሙሉ ነው። وهو كامل بتكميل الله له لا بتكميل أحد من الناس ዲን እስላም ሙሉ የሆነው ሰዎች ተባብረው አሟልተውት አይደለም፣ አላህ ራሱ ሙሉ አድርጎታል። ዲን እስላምን ሙሉነቱን አውቀን አንገታችንን ደፍተን ልንከተል፣ በእስልምናችን ልንደሰት ልንኮራ ይገባል። በእስልምና የምንደሰተው በእስልምና ምንኮራው እስልምና ኒዕማ መሆኑን እምናቀው እስላም ማለት እንደሆነ ስናቅና የእስላምን ፍትሃዊነት ስንማር ስናቀና في كل صغيرة وكبيرة የእስልምና ውበቱ የእስልምና ድምቀቱ በይፋ በገሃድ ይታያል። ላኪን ዒልም ላለው አላህን ለሚያውቅ አላህ የደነገጋቸው ድንጋጌዎችን ዒላቸው ሕክማቸው ምን ይሁን ብሎ የሚያጣራ ሰው እያንዳንዱ አሕካም ክልከላው ትዕዛዙ ሚስጥሩ ቢገባን እጅግ በጣም ደስተኞች ሆነን ነበረ። ምን ተገበረ? ብዙ ሰው ዘካ ስጥ ሲባል ይከብደዋል። ሙሉ በሙሉ ዘካ የማይወጣ ብዙ ሰው ነው ያለው። ዓለም ላይ ያሉ ሙስሊሞች ዘካን በአግባቡ ቢያወጡ ዓለም ላይ ድሃ አይኖርም ነበር። የሙስሊም ሀገር ከሚባሉት ውስጥ 3-4 ሀገራት በትክክል ዘካ ቢያወጡ ዓለም ላይ ድሃ አይኖርም ነበር። ረመዳን ሲመጣ ገና የሚያማቸው ሰዎች አሉ፣ ፋይዳውን ስላላወቁ ለሙሳፍር ተፈቅዷልና ያሉ ረመዳን ሲደርስ ለማፍጠር ብለው የሚሰደዱ ሰዎች አሉ። ዘመድ ከሩቅ ፈልጓቸው ሲመጣ ዝምድናን በመቀበል እንግዳን በማስተናገድ ያለውን ፈዲላ ያለውን ትሩፋት ለምን ተደረገ ስላልተረዱት ዘመድ ሲመጣ አህዋላቸው የሚቀየር ሰዎች አሉ። ኢላ ገሪዳል እያንዳንዱ የሸሪዓ ህግ አህካም አለው፣ አስራር አለው። ብናቀው ደስ ይላል። አላህ ተባረከ ወተዓላ እስልምናን ሙሉ አድርጎት የደነገገው ከመሆኑም ጋር ይሄን እስላም ወደ ሰው ልጆች የሚያደርሱ ረሱልን አለይሂ ሰላቱ ወሰላም ልኳል። ከእስልምና ያስተዋወቁን ወደ አላህ ያቀረቡን ነቢያችን ናቸው አለይሂ ሰላቱ ወሰላም። የነቢዩ ፈድል የነቢዩ ትሩፋት ተዘርዝሮ አያልቅም። ከአላህ ቀጥሎ መውደዱ ግዴታ የሚሆንብንም ነቢ ናቸው አለይሂ ሰላቱ ወሰላም። በዐተ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሒክመተ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ብሎ አላህ ተባረከ የሰው ልጆች አላህ ተባረከ ወተዓላ መልእክተኛን ልኳል፣ መጽሐፍ የሚያነብላቸው ከወንጀልና ከመጥፎ ስነ ምግባር የሚያጠራቸው ከዛ በፊት ግልጽ የሆነ ስህተት ላይና ጥመት ላይ ነበሩ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ከዙሪያቸው የነበሩ የዓለም ህዝቦች የተነባበረ ጨለማ ውስጥ ነበር ያሉት። አቅም ያለውና ጥሩ የሚባል ዘር ጡንቻ ያለው ሰው እንጂ ምድር ላይ በሰላም አይኖርም ነበር። አንዳንዶቹ ሴት ልጅን እስከነ ህይወቷ ይቀብሩ ነበር። ሌሎች ደግሞ እርኩስ ፍጡር ይሉ ነበር። ሌሎች ደግሞ ወንድን ለማገልገል የተፈጠረች ፍጡር ይሉ ነበር። ባሏ ሲሞት እስከነቃው ይወርሷት ነበር። ከፈለጉ እስከነቃ አንድ ቤት ዘክረው ያስቀምጧታል፣ ከፈለጉ እንደ ስጦታ ለሆነ ሰው ይሰጣታል። እማ ሸሪዓ ባስቀመጠው መሰረት በክብር ንብረት ወርሳ ዒዳዋ ሲያልቅ ሌላ ባል የማግባት ወደ ቤተሰቦቿ የመሄድ መብት አልነበራት። ሸሪዓተል ኢስላም መጥቶ መጀመሪያ አካባቢ ላይ ተወረዱ 7ኛው 8ኛው የቁርአን ምዕራፍ ላይ ሱረቱ አተክዊር ላይ ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁቲለት ብሎ አላህ ተባረከ ወተዓላ ሴት ልጅን እስከነ ህይወቷ የቀበሩ ሰዎች በምን ምክንያት እንደቀበሯት ትጠየቃለች ብሏል። የቂያም ቀን አላህ ተባረከ ወተዓላ ምንም ወንጀል የለባትም እንዲሁ ነው የተቀበረችው። ኢላ ገይሪ ዛሊክ ያን ጃሂልያ ነብዩ ሰለላሁ ዐለይሂ ወሰለም አስወግደው ከዚህ ጃሂልያቸው የመውጣታቸው ሰበብ ነቢ ናቸው ሰለላሁ ዐለይሂ ወሰለም። ባለንበት ጊዜም አብዛኛው ሙስሊም ዘንድ የጃሂልያ ባህሪ ይታያል። ሙስሊም የምንሆነው መስጂድ ስንመጣ ነው። ሙስሊም ምን መስለው ረመዳን ሲደርስ ነው። ገበያ ላይ ያለን አኽላቅ፣ ቤት ውስጥ የቤተሰቦቻችን ጋር ያለን አኽላቅ የትክክለኛ ሙስሊም አኽላቅ አይደለም። እነማ ትክክለኛ ሙስሊም የትኛውም ቦታ ላይ ቢሆን አላህ ተባረከ ወተዓላ ያየኛል ብሎ አላህ የሚወደውን አይነት አኽላቅ የሚያንጸባርቅ ሰው ነው። አማ መስጂድ ሲመጡ ሙስሊም መሆን ከመስጂድ ሲወጡ ማስመሰልና ስሜትን መከተል የእስላምን ሐቂቃ ያለመረዳት ምልክት ነው። እነሆ ዛሬ በአላህ ፈቃድ ቀር ባለ መልኩ የምናወራው
የረሱሉን ሰለላሁ ዐለይሂ ወሰለም ሱና የመከተልን አንገብጋቢነት ትሩፋቱንና በዚህ ዙሪያ የተነገሩ የቁርአን የሐዲስ ጥቅሶችን ይሆናል። ሱና ብሎ ማለት በጥቅሉ አራት አይነት ትርጉም ሊኖረው ይችላል። አብዛኛውን ጊዜ ግን ሰዎች የሚያውቁት ሱና ሲባል ስትሰራው አጅር የምታገኝበት ካላስፈለገህ ትተኸው ምርጫ ያለህና ማትቀጣበት እንደሆነ ነው የሚገምቱት። ይህ ዝቅተኛው የሱና ትርጉም ነው። ከዛ በፊት ሱና የተለያዩ በርካታ ተፍሲሮችና ትርጉሞች አሉት። አንደኛው የሱና ትርጉም ሸሪዓ ማለት ነው፣ ዲን ማለት ነው፣ ኢስላም ማለት ነው። ሱና ማለት ነቢዩ ዓለይሂ ሰላቱ ወሰላም ይጓዙበት የነበረው መንገድ ማለት ነው። የዐቂዳ ዑለሞች የኡሱል ዑለሞች ዘንድ ደግሞ ሱና ማለት ዐቂዳ ተውሂድ ማለት ነው። ሱናን ያዝ ሱናን ተከተል ማለት እስላምን ኢማንን ያዝ ማለት ነው። ሱናን ወቅ ሱናን ተከተል ማለት ዐቂዳህን አስተካክል ማለት ነው። الإمام أحمد بن حنبل رحمه الله تعالى أركان الإيمان የዳሰሱበት ሪሳላቸውን ኡሱል السنة ብለውታል። الخلال السنة ብለው ክታብ ጽፈው ዐቂዳን ኢማንን ዳሰዋል። الإمام الآجوري رحمه الله تعالى محمد بن الحسين 330ኛው ሂጅራ የሞቱት ኢማም الشريعة ብለው ጽፈው ዐቂዳን አስማኡ ወሲፋት ሚዛን ሲራጥን አርካን الإيمان ዳሰዋል። የኢማም አሕመድ ልጅ አብዱላህ ብን ኢማም አሕመድ አሱናህ ብለው ጽፈው ስለ ጃህሚያ፣ ስለ ቀደርያ፣ ስለ ሙዕተዚላ፣ ስለ ኸልቅል ቁርአን ኢላ ገይሪ ዛሊከ ዳሰዋል። ሱና ማለት የነቢዩ መንገድ ማለት ነው። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ወላ ተተቢዑ ሱቡላ ፈተፈረቀ ቢኩም ዐን ሰቢሊሂ ብሎናል አላህ ተባረከ ወተዓላ። ይህ የኔ መንገድ ነው ተከተሉት፣ ሌሎች መንገዶችን አትከተሉ፣ ከቀጥተኛው መንገድ ያወጣችኋል በላቸው ብሎ ነቢዩን ዓለይሂ ሰላቱ ወሰላም አላህ አዟቸዋል። ኢዘን ሱና ማለት የነቢዩ ጎዳና ማለት ነው። ሸሪዓተል ኢስላም ማለት ነው። ሶላት ሱና፣ ዘካ ሱና፣ ሐጅ ሱና። ላኪን ሱና በምንልበት ጊዜ ብዙ ሰዎች በሚረዱት መልኩ ከፈለክ የምታደርገው ካልፈለክ የምትተው ማለት አለ የነቢዩ መንገድ ማለት። ለዚህ ነው አብዱላህ ብን መስዑድ ታላቁ ሱሐቢ የነቢዩን ዓለይሂ ሰላቱ ወሰላም ሱና ምንነት ከገለጹባቸው ንግግሮቻቸው መሃል አንዱ 5 ወቅት ሰላቶችን አዳን የሚሰማበት ቦታ ላይ ሄዳችሁ ስገዱ። እነዚህ 5 ወቅት ሰላቶችን መስገድ ከነቢዩ ሱና መሃል አንዱ ነው። እነዚህ 5 ወቅት ሰላቶችን አዳን የሚባልበት ቦታ ላይ ሄዳችሁ መስገድን አትተው። ይሄን ብታደርጉ የነቢያችሁን ሱና ትታችኋል፣ የነቢያችሁን ሱና ብትተው ደግሞ ትጣማላችሁ ብላ ረዲየላሁ ዐንሁ ወአርዳህ። ሶላተል ጀማዓ መስገድ ፈርድ ዋጅብ ነው። ከፈርድነት አልፎ አንዳንድ ዑለሞች ዘንድ ሸርጥ ነው። ሸርጥ ማለት ያለሱ ሶላት የለም ማለት ነው። ቀድሞ ውዱእ ማድረግ ሸርጥ ነው። ወቅቱ መግባቱ ሸርጥ ነው። ውዱእ ማድረጉ ሸርጥ ነው። አንድ ሰው ውዱእ ሳይኖረው ቢሰገድ ቂብላን ትቶ ወደ ሌላ አቅጣጫ ቢሰገድ ዙህር ቢሰገደው 6 ተኩል ከመሆኑ ጋር 6 ሰዓት ቢሰገድ ሶላቱ ተቀባይነት እንደማያገኘው ሁሉ ጀማዓን ትቶ ለብቻው ቢሰገድ ሶላቱ ተቀባይነት አያገኝም ያሉ ሁሉ ዑለሞች አሉ። ከፈርድም አልፎ የሰላት ቅድመ ዝግጅት ነው። ያለሱ ሶላት የለም የተባለበት ሁኔታ ራጅሑ ሸርጥ አይደለም ፈርድ ነው። ሶላተል ጀማዓን መስገድ እየቻለ የተወሰው ይቀጣል። ከመሆኑም ጋር ዋጅብ የሆነው ግዴታ የሆነው ሶላተል ጀማዓን አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ የነቢያችሁ ሱና ነው፣ የነቢያችሁን ሱና ብትተዉ ትጠማላችሁ ያሉ። አብዱላህ ብን አባስ ታላቁ ሱሐቢ መን ተረከ ሱነተ ከፈር ያሉበት አጋጣሚ ማለት ሱናን የተወ ከፍሯል ያሉበት አጋጣሚ አለ። ሱና ማለት የነቢዩ መንገድ ማለት ነው ደጋግ ቀደምቶች ዘንድ። ላኪን ባለንበት ዘመን ላይ አብዛኛው ሰው ለሱና ያለው አመለካከት የተሳሳተ ነው። ጺምን ለምን አታሳድግም ብትለው ጺም እኮ ሱና ነው ይላል። ልብስን ለምን ትጎትተዋለህ ብትለው ልብስ ማሳጠር እኮ ሱና ነው ይላል። የቱ ሱና ነው? የነቢዩ መንገድ ነው ከሆነ ነዓም ሱና ነው እንስማማለን። አማ ስትፈልግ የምታደርገው ሳትፈልግ ምተው ማለት ፈልገህ ከሆነ በአራቱም መዝሀቦች አራቱም አይማዎች ዘንድ ጺምን መላጨት ሐራም ወንጀል።
ጺሙን የሚላጭ ሰውም በቋሚነት የሚላጭ ከሆነ ፋሲቅ ነው። ለምስክርነት እሱን መቅጠር አትችልም፣ ሻሂድ አይሆንም። የሙስሊሞች መሪም ለኢማምነት እሱን መቅጠር ወይም መመደብ አይፈቀድለትም። ወሀከዛ ኢስባሉ ሰራዊ ወልኡዙር ወልቁሙስ ሐራምና ከልክል ከመሆኑም ጋር ሱና ስለሆነ ችግር የለውም ሲሉ ትሰማለህ ብዙ ሰዎች። በርካታ ዑለሞች ዘውትር ጺሙን የሚላጭ ሰው ከባኢረ ዘንብ ተዳፍሯል፣ ከከባድ ወንጀሎች መሃል አንዱን ሰርቷል። ምክንያቱም ጥቃቅን ወንጀል እንኳ ሁሌ ከሰራኸው ከቢራ ይሆናል። ወመዕ ዛሊክ በርካታ የዲን ህግጋትን የረሱል ሰለላሁ ዐለይሂ ወሰለም ሱናዎችን ጌታዬ አዞኛል ያሏቸው ነገሮችን አድርጓቸው ብለው ህዝቦቻቸውን ሱሐቦቻቸውን ያዘዙባቸው ነገሮችን ሱና ስለሆነ ኢላ ገይሪ ዛሊክ ይለዋል። ሌላ ሱና የሚባል ራሱን የቻለ ቅስም አለ፣ የዋጅብ ተቃራኒ ማለት ነው። በእርግጥ አብዛኛው ሰው ሁለቱ ተመሳስሎበት ሊሆን ይችላል። ዋጅብነታቸው በኢጅማዕ የተረጋገጠ ጉዳዮችን ሱና ስለሆነ ችግር የለውም የሚሉት። ሌላኛው የሱና ማዕና ሸሪዓው ብታደርገው ጥሩ ነው ብሎ ያዘዘህ የገፋፋህ ነገር አለ። ይሄ ፉቃሃዎች ዘንድ ሱና በመባል ይታወቃል። ሸሪዓ አዟል፣ ነገር ግን በግዴታነት አድርገው ብሎ ያላዘዘህ ማለት ነው። ሰኞና ሐሙስን እንድትጾም ሸሪዓ ገፋፍታ። ነቢ ዓለይሂ ሰላቱ ወሰላም ራሳቸው ይጾሙ ነበር። ወሀከዛ ሰኞና ሐሙስን መጾም ምን አይነት ትሩፋት እንዳለው ተናግረው ዓለይሂ ሰላቱ ወሰላም ስራ ወደ አላህ የሚቀርብበት ቀን ነው፣ ጾመኛ ሆኜ ስራዬ አላህ ዘንድ እንዲቀርብ እፈልጋለሁ ብለዋል። ሱና ብትፈልግ የምትፈልግ ተው። ሌላው የሱና ማዕና ሱና ማለት ሐዲስ ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ንግግር ማለት ነው። የነቢዩ ዐለይሂ ሰላቱ ወሰላም ተግባር ማለት ነው። የነቢዩ ዐለይሂ ሰላቱ ወሰላም ኢቅራር ማለት ነው። ሱሐቦች ሲያደርጉት ነቢዩ አይቶ ዝም ያሉት ነገር በሙሉ ሱና ይባላል። ረሱሉ ዐለይሂ ሰላቱ ወሰላም ራሳቸው ያደርጉት የነበረ ነገር በሙሉ ሱና ይባላል። ንግግራቸው ሐዲታቸው በሙሉ ሱና ይባላል። ወሀከዛ ሌላኛው የሱና ማዕና የቢድዓ ተቃራኒ ማለት ነው። በዒርባድ ብን ሳሪያ ሐዲስ ላይ ዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን አልመህዲይን ሚን ባዕዲ ዐዱ ዐለይሃ ቢነዋጅድ ወኢያኩም ወሙሕደሳቲል ኡሙር። የእሳቸውን መንገድ የኹለፋ አራሺዲን የሰሐቦችን ጎዳና ሱና አሉትና ከዚህ ተቃራኒ የሆነውን ወኢያኩም ወሙሕደሳቲል ኡሙር አዳዲስ መጤ ነገሮችን አደራችሁን ራቋቸው፣ ተጠንቀቋቸው ብለዋል ዐለይሂ ሰላቱ ወሰላም። ሱና ሲባል ከነዚህ ከአራቱ አያልፍም። አጠቃላይ የነቢዩ ጎዳና ዲነል እስላም፣ ዐቂዳ፣ ሸሪዓ ሱና ይባላል። የነቢዩ ዐለይሂ ሰላቱ ወሰላም ንግግራቸው በሙሉ ተግባራቸው በሙሉ ኢቅራራቸው በሙሉ ሱና ይባላል። የቢድዓ ተቃራኒ የሆነ ነገር በሙሉ ሱና ይባላል። ከዋጅብ በታች ያሉ ብታደርጋቸው አጅር ታገኝባቸዋለህ፣ አድርጋቸው ጥሩ ናቸው የተባሉ ነገሮች በሙሉ ሱና ይባላል። ከዚህ ውስጥ የፊቅህ ነጥብ ላይ የሚዳሰሰው የፉቃሃዎች እስጥላህ ላይ የሚታወቀው ከዋጅብ ዝቅ ብሎ ያለውን ሱና ብቻ በመረዳት በርካታ ዋጅብነታቸው የተረጋገጠ ነገሮችን ሱና ያለንነቱ አይገባም። የትኛውም የሱና ክፍልና አካል ይሆን ሸሪዓ ከመሆኑ አንፃር ሱና መሆኑን ካወቀን ልንሰራ ይገባል። ሱና መሆኑን አውቀን ልንተገብር ይገባል። ከዛ ቀደምቶች ሱናን ያውቁ የነበረው ሰርተውት አጅር ያገኙበት ዘንድ ነበር። ባለንበት ጊዜ ግን አክስ ሆነ። ሱናን የሚያውቁ ሰዎች ይተውት ዘንድ አንድን ነገር ጠይቀው መልስ ስትሰጣቸው አዎ መደረግ አለበት ስትላቸው ሱና ነው ዋጅብ ነው። ዋጅብ ከሆነ ሊያደርጉት፣ ሱና ከሆነ ሊተውት አስበው ማለት ነው። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ይበል ሱናዬን ተከተሉ አደራችሁም ብለዋል። የረሱሉ ሰለላሁ ዐለይሂ ወሰለም ሱና የህይወታችን መስክ ላይ በሙሉ ይገባል። ሱና የሌለበት ህይወት ላይ የሚገጥመን ነገር የለም። ምክንያቱም ሸሪዓው ካሚል ሙሉ ነው። ለሰው ልጆች የሚያስፈልጉ ነገሮችን በሙሉ ይዞ የመጣ ዲን ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል ለዲናችንም
ለዱንያችንም ለጤናችንም ጭምር ደግና ጠቃሚ ነው፣ ጥሩ ነው። እጅግ በጣም በርካታ የጤና ባለሙያዎች ተመራምረው የደረሱባቸው ነገሮችን ነቢዩ ዓለይሂ ሰላቱ ወሰላም አስቀድመው ነግረውናል፣ አስቀድመው ደንግገውልናል። በሱና መሰረት መኖር የሰው ልጆች በየትኛውም ሐል ላይ ጠቃሚ እንጂ ጎጂ እንዳልሆነ እየደረሱበት ነው። ስትበላ የተቀመጠ ሱና አለ፣ ስትተኛ የተቀመጠ ሱና አለ፣ ስትነሳ የተቀመጠ ሱና አለ። እንቅስቃሴህን በሙሉ በሱና መሰረት ካደረግክ በእያንዳንዱ እንቅስቃሴ በእያንዳንዱ ስራ አጅር ታገኛለህ። ሱናን የተውክ እንደሆነ ሊቀበልህ የሚችለው ቢድዓ ነው። ቢድዓ ደግሞ ሁሉም ጥመት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወኩሉ ቢድዓቲን ضላላ ብላ አደራችሁን አዲስ መጤ ነገሮችን ተጠንቀቁ ብላ ዐለይሂ አፍዶሉ ሰላቲ ወአዝከ ተስሊም። በተጋገል ነገሮች ሱና እያለን ተግባራዊ እንደምናደርገው ሁሉ በከባድ ነገሮች በትልልቅ ነገሮችም የረሱሉን ሰለላሁ ዐለይሂ ወሰለም ሱና ተግባራዊ ልናደርግ ይገባል። ጺምን ማሳደግ ሱና ነው እንኳን ብንል በማሳደግህ አጅር ታገኛለህ። በመላጨትህ ወንጀል እንደመሆኑ ትቀጣለህ። አይ ሱና ነው ብለህ እንኳን ትተኸው ብትላጭ ስታሳድግ የነቢዩን ሱና ነበር የምትከተለው፣ ስትላጨው ግን የሌላን ሰው ሱና ነው የምትከተለው። ላሸክ ወኸይሩል ሀድይ ሀድዩ ሙሐመድ ተብሎ ከስነምግባሮች ሁሉ ከፈለጎች ሁሉ ከጎዳናዎች ሁሉ ከአቋሞች ሁሉ የተሻለው አቋም የተሻለው መንገድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መንገድ ነው ተብሎ ነቢዩ ባያዙ እንኳን አድርጉ እንኳን ባይሉ ሱና ነው እንኳን ባይሉ የነቢዩ ዓለይሂ ሰላቱ ወሰላም መገለጫ ከነበረ እሳቸው ያደርጉት ከነበረ ዝም ብለሃል። ሱሐቦች ትክክለኛን ሱና ይከተሉ ስለነበረና የሱና መሐባ እሳቸው ላይ ስለነበረ ተፈጥሯዊ በሆኑ ነገሮች ሁሉ ነቢይን ይከተሉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ መንገድ ሲያልፉ ጎንበስ ብለው ያለፉበት አጋጣሚ ነበር። ከላይ ዛፍ ስለነበረና ጥምጣማቸውን ራሳቸውን እንዳይነካቸው ነው። ከሱሐቦች መሃል አንዱ በዛ በኩል ሲያልፍ ዛፉ ሁሉ ተቆርጦ ማለት ነው ጎንበስ ብሎ ነበር የሚያልፍ። ሌላም ሽንት መጥቶበት ሳይሆን በዛ ጋር ነብይ ሲያልፍ የሆነ ቀን ስለሸኑ ሄዶ የሚሸናበት አጋጣሚ ነው። ምግብ ሲበላ ምግቡ ውስጥ ዱባ ካለ ፈልጎ የሚበላ ሱሐቢ ነበር። ለምን ሲሉት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይحبه ነብይ ሰለላሁ ዐለይሂ ወሰለም ይወዱት ነበር የሚል ምላሽ ነበር የሚሰጠው። ዛሬ አድርጉት በተባለ የሸሪዓ ህግ የሸሪዓ አካል ላይ ሱና ነው ያሉ ሰዎች ወደ ኋላ ሲሄዱ እናያለን። በየትኛውም ሐል ላይ ሱናን ብንከተል እኛ ተጠቃሚዎች እንጂ አንጎዳም። ከሱና ስንወጣና ሱናን ቸላ ስንል የሚቀበለን ቢድዓ ነው። ከቢድዓ ሁሉ ለመዳን ሱናን ልንከተል ይገባል። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም አኺር ዘመን ላይ ፊትና እንደሚበዛ ሸር እንደሚበዛ ወደ ሸር ተጣሪዎች እንደሚበዙ ተናግረዋል። ያንስ ምን ይሻላል ተብሎ ሲጠየቁም ሱናን ያዝን ያሉት አለይሂ ሰላቱ ወሰላም። እኔና ሱሐቦቼ በነበርንበት መንገድ ላይ ጽናን ያሉት ዲን እስላም ሙሉ ከመሆኑ ጋር ምንም ጉድለት የሌለው ከመሆኑ ጋር ሰዎች የኢስላም አካል ነው ያሉ የተለያዩ ነገሮችን አምጥተው ሲለጥፉ እናያለን። አላህ ተባረከ ወተዓላ ነቢዩ ከመሞታቸው በፊት ዲኑን ሞላሁላችሁ ብሏል። الإمام مالك إمام دار الهجرة فما لم يكن يومئذ دينا فلن يكون اليوم دينا بلا نبي كما موتاቸው በፊት ዲን ያልነበረ ነገር የዲን አካል ያልሆነ ነገር ዛሬ ዲን ሊሆን አይችልም ብላ የኛ ግዴታ መከተል ብቻ ነው። አዲስ መንገድ ማውጣት አይጠበቅብንም። ዲን الإسلام ለሰው ልጆች ለሁሉም ዘመን የሚበጅ እምነት ተደርጎ ነው የተደነገገው። እንደ ሁኔታው በየወቅቱ አዳዲስ ነገሮች ሊከሰቱ ይችላል። አህለል ዒልም አህለል በሲራ ወቅታዊውን ከቀድሞው ሸሪዓ ጋር ከቁርአን ከሐዲሱ ጋር በማነጻጸር ቅያስ በማድረግ ግልጽ በሆነ በቁርአን አንቀጽ ይሄ ስለተከለከለ ይሄም ይከለከላል፣
ከዚህ ጋር ስለሚመሳሰል እያሉ ሁክም ይሰጣል። የረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለሁሉም ዘመን ለሁሉም አገር ሷሊህ ነው የሚበጀን። አላህ ተባረከ ወተዓላ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላህ ብሏል። አላህ የሰው ልጆችን የፈጠረበትን ንጹህ ተፈጥሮ ያዙ፣ የአላህን ተፈጥሮ አትቀይሩ ብሏል፣ ከልክሏል። ወንድ አላህ ተባረከ ወተዓላ ወንድ አድርጎ ነው የፈጠረው። ገጽታው፣ ከላሙ፣ ድምፁ የወንድ ነው። ይህን ለመቀየር ሊሞክር አይገባውም። ከሴት ሊመሳሰል አይገባም። ሴትም በተፈጥሯ በሁሉም ነገር አላህ ተባረከ ወተዓላ ከወንዱ ለየት አድርጎ ፈጥሯታል። ይህን ተፈጥሯን ለመቀየር ልትሞክር አይገባም። አይ ብለው ወንድ በሴት የተመሳሰለ ሴት ከወንድ ለመመሳሰል የጣረች እንደሆነ ትርፉ የአላህን እርግማን መሸመስ ነው የሚሆነው። لعن الله المتشبهين من الرجال بالنساء ولعن الله المتشبهات من النساء بالرجال ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሆነው በሴት የሚመሳሰሉ ሴት ሆነው ከወንድ የሚመሳሰሉን አላህ ይርገማቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ከመሆኑ ጋር የአንገት ጌጥ አድርጎ ለእጁ እንደዚሁ አምባር አድርጎ ሲሄድ ታየዋለህ። ሴት ከመሆኗ ጋር በንግግሯ በተሰሩፏ ባለባበሷ ወንድ መስላ የምትሄድ ታያለህ። ይህ የአላህን ተባረከ ወተዓላ ፊጥራ መቀየር ነው። ከሰዎች ተፈጥሮ ጋር የሚበጁ ነገሮችን ነቢያችን አለይሂ ሰላቱ ወሰላም በሱናነት ደንግገውልን አጽድቀውልን ሄደዋል። አሽሩን ሚን ሱነኒል ፊጥራ ብለዋል። 10 ነገሮች ተፈጥሯዊ ህግጋት ናቸው። ንጹህ ተፈጥሮ ያለው ሰው በሙሉ የሚቀበላቸው የሚያጸድቃቸው ናቸው። ከአሁን ቀደም ነቢያትም ለህዝቦቻቸው የደነገጓቸው ነገሮች ናቸው ብላ ሱና በሙሉ ከሰው ልጅ ተፈጥሮ ጋር የሚሄድ የሚበጅ ስለሆነ እነዚህን እንደ ሱናነት ተቀበለን እንደምናደርገውና ጥሩነታቸውን እንደምናምንበት ሁሉ ሌሎችም ሱና የተባሉ ነገሮች በሙሉ ልናምንበት ልንቀበለው ይገባል። ከነዚህ ሱነኑል ፊጥራ ናቸው ከተባሉት መሃል አንዱ ቀድሞ ቀመስን ማንሳት ነው። የላይኛው ከንፈር ላይ የሚበቅልን ፀጉር ማለት ነው። ጥፍርን መቁረጥ ነው። አፍረተ ገላ አካባቢ ላይ ያለን ፀጉር ማንሳት ነው። እግር ርዛት ነው። ጺምን ማሳደግ ነው። ይላል። እነዚህ ሱነኑል ፊጥራ የሚባሉ ህግጋቶች ለእያንዳንዱ የሰው ልጅ የሚበጁ የሚያስፈልጉ ናቸው። በተፈጥሮ የሰው ልጅ እነዚህ ነገሮች ቸላ መባላቸው ጉዳት እንዳላቸው ያውቃል። እነዚህን ጉዳት ስላላቸው አላህ እንደከለከለው ሁሉ ረሱላችን አለይሂ ሰላቱ ወሰላም አንሷቸው እንዳሉት ሁሉ በርካታ ሱናዎች አሏቸው። ለነብዩ ሰለላሁ ዐለይሂ ወሰለም ለሰው ይበጃሉ የደነገጓቸው። ጥፍርን የምትቆርጠው ጥፍር ውስጥ ቆሻሻ ተከማችቶ እንደሚጎዳ ስለምታውቅ ባክቴሪያ እንደሚከማችበት ስለምታውቅ ረሱላችን ሰለላሁ ዐለይሂ ወሰለም አስቀድመው አዘው። ሰውነትህን ንጽህናን መጠበቁ የልብስህን ንጽህና መጠበቅ ለአንተ እንደሚጠቅም አውቀህ ነው የምታደርገው። ረሱላችን ሰለላሁ ዐለይሂ ወሰለም የጁምዓ ቀን ትጥበት ያንዳንዱ ሙስሊም ላይ ግዴታ ነው ብላ አንዳንድ ዑለሞች ገስሉል ጁምዓ ብሎ ማለት ጁምዓ ዕለቱ ሳይሆን በሳምንት አንዴ መታጠብ ማለት ነው። ጁምዓ የሚለው በአረብኛ ሳምንት ለማለት ነው ብላ ጁምዓም ባይሆን ሳምንት አንዴ የታጠብክ የሰውነትህን እድፍ ቆሻሻውን ማስወገድ መቻል አለብህ። ወመዕ ዛሊክ አቅላቸው ህሊናቸው ተበላሽቶ ጥፍራቸውን እያሳደጉ የላይኛው ከንፈራቸው ፀጉር አድጎ አፋቸውን እስኪሸፍን ድረስ የሚለቁ በተለያዩ ፋሽኖችን እየተከተሉ ገንዘብ እየከፈሉ ሁሉ ቅርጽ ያሰሩ ከረሱል ጋር ሰለላሁ ዐለይሂ ወሰለም የሚጻረሩ ብዙ ናቸው። ነው ነብዩ ሰለላሁ ዐለይሂ ወሰለምን መከተል የእያንዳንዱ አማኝ ዋጅብና ግዴታ ነው። እኛ እሳቸውን በተከተለን ቁጥር ሂዳያን፣ ሰላምን፣ ስኬትን እናገኛለን። ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው በአላህ እምላለሁ የኔን መላክ ሰምቶ እኔን ሳይከተል እኔን ሳይቀበል የሚሞት ሰው አይሁድም ይሁን ነሳራም ይሁን የትኛውም እምነት ተከታይ ይሁን አላህ ተባረከ ወተዓላ እሳት ያስገባዋል ብላ
አማራጭ የለም። ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የሰው ልጆች የሚበጀው የእሳቸው ሱና የእሳቸው መንገድ ነው። ማህበረሰቡ ካለበት ችግር ሊወጣ የሚችለው በእሳቸው ሱና ነው። ቀደም ሲል በጠቀስነው በአብዱላህ ብን መስዑድ ንግግር ወለኢን ተረክቱም ሱነተ ነቢይኩም ለضለልቱም ብላ የነቢያችሁን ሱና ብትተዉ ትስታላችሁ ትጠማላችሁ ብላ አላህ በተከበረው ቃሉ ወኢን ቱጢዑሁ ተህተዱ ብላ ነቢ ሙሐመድን ብትታዘዙት ዓለይሂ ሰላቱ ወሰላም ቀናውን መንገድ ትጨብጣላችሁ በሁሉም ነገር በዲኑም በዱንያውም ማለት ነው። የኡሁድ ዘመቻ ቀን አንድን የነቢዩ ሰለላሁ ዐለይሂ ወሰለም ምክር ባለመቀበላቸው ወይም በትክክለኛው መንገድ ባለመፈጸማቸው የነቢዩ ሰለላሁ ዐለይሂ ወሰለም ጥርሳቸው ተሰብሯል፣ ሰውነታቸው ቆስሏል። አሰዱላሂ ወረሱሊህ የአላህና የመልእክተኛው አንበሳ የሚባሉት ሐምዛ ተገድለዋል። በርካታ ሰሓቦችን ነጋተዋል። ካፍሮችም የልብ ልብ ተሰምቷቸው የዚህ ሁሉ ከሳራ መነሻው ምንድነው? ረሱሉ ሰለላሁ ዐለይሂ ወሰለም የተወሰኑ ሰዎችን ከዚህ ቦታ አትንቀሳቀሱ፣ ሞተን አሞራ ሲበላን ካብታዩ አሸንፈን ምርኮ ስንካፈሉን ካብታዩ ይሄን ቦታ አትልቀቁ ብለዋቸው ጀርባቸውን እንዲጠብቁ አስቀምጧቸው ነበር። የመጀመሪያው ዙር ላይ አንሳሩላህ ጁኑዱ ረሕማን አሸነፉ። ካፍሮች ጀርባ ሰጥተው መሸሽ ጀመሩ። ቦታችሁን አትልቀቁ፣ ብንሞት ድል ተቀዳጅተን ምርኮ ስንካፈሉን ካብታዩ የተባሉ ሰዎች የመሰላቸው እንደው ነገሩን ለማጥበቅና ትኩረት እንዲሰጡት ለማለት እንጂ ፍዕለን እስከ መጨረሻው ከዚህ ጋር ንቅንቅ አትበሉ እንደተባሉ ባለመረዳት ካፍሮች ሲሸሹ ቦታውን ለቀው ወረዱ። ከሌላ ቦታ ተደብቀው የነበሩ የሙሽሪኮች ሰራዊት ከኋላ መጥተው ረሱልን ሰሓቦችን ከበው የኡሁድ ዘመቻ ቀን ረሱል ዐለይሂ ሰላም ተጎታ። በርካታ ሰሓቦች ሞተዋል። ጠልሓ ረዲየላሁ ዐንሁ ወአርዳህ ለነቢዩ ዐለይሂ ሰላም እየተከላከሉ ሰውነታቸው ላይ ጀርባቸው ላይ ተሰክቶ የነበረው ቀስት ሰው ሳይሆን የጃርት እንስሳ ያስመሰላቸው ነበር። ያ ሁሉ የሚወረወረው ወደ ረሱል ዐለይሂ ሰላም ረሱልን ሰለላሁ ዐለይሂ ወሰለም ሕጋቸውን በመጣስ ሱናቸውን ባለማክበር የሚመጡ በርካታ ኸጠሮች አሉ። ዱንያ ወልአኺራ የረሱልን ሰለላሁ ዐለይሂ ወሰለም መልእክት ጂኖች እንኳ ሰምተውት ተቀይረውበት ተጠቅመውበት ኢና ሰሚዕና ቁርአናን ዐጀባ የህዲ ኢለ ሩሽዲ ፈአመና ቢሂ ወለን ኑሽሪከ ቢረቢና አሐደን ብላ እኛ እጅግ በጣም የሚገርም የሚደንቅ የሚነበብ ቁርአን ሰምተናል። ፈአመና ቢሂ አምነንበታል። ወለን ኑሽሪከ ቢረቢና አሐዳ ከእንግዲህ ጌታችን ላይ ማንንም ምንንም አናሻርክም ብላ ጂኖች ቀውዮች ናቸው፣ አመፀኞች ናቸው። ከመሆኑም ጋር የረሱል ሰለላሁ ዐለይሂ ወሰለም ንግግር፣ ምክር፣ ቁርአን ተአሲር አድርጎባቸው ራሳቸው ተቀይረው ብቻ አላበቁ። ወደ ቤተሰቦቻቸው ወደ ወገኖቻቸው ሄደው ያ ቀውመና ከሙሳ በኋላ የወረደ ከሰማይ የመጣ አዲስ ዋህይን ሰምተናል። ወገኖቻችን ሆይ አጂቡ ዳዒየላሂ ወአሚኑ ቢህ ወደ አላህ እየተጣራ ያለውን ተጣሪ እሺ በሉ መልስ ስጡት። ነቢ ሙሐመድ ዐለይሂ ሰላቱ ወሰላም ቁርአን ወአሚኑ ቢሂ እመኑበት የግፊር ለኩም ሚን ዙኑቢኩም ወንጀላችሁን ይመራችኋል፣ ወዩጂርኩም ሚን ዐዛቢን አሊም አሳማሚ ከሆነው ቅጣትም ይጠብቃችኋል። ያላችሁ እንደሆነ ደግሞ አላህ ዘንድ ተባረከ ወተዓላ ቅጣት ይጠብቃችኋል ብላ በረሱሉ ሰለላሁ ዐለይሂ ወሰለም ጥሪ ጂኒውም ከተገሰጸው ተስተካክሏል። የእስላምን ኑር ሐቅን ወደ ወገኖቹ ወስዶ አስተላልፏል። ፈማ ባሉከ አንተ ኢላ መታ ተተቢዑ ሀዋከ ወተትሩኩ ሱነተ ነቢይከ ሐቅ ነው፣ ኸይር ነው፣ መልካም ነው፣ ጠቃሚ ነው የተባሉ የረሱሉን ሰለላሁ ዐለይሂ ወሰለም ሱና ትተን ግራ ቀኝ ልንል አይገባንም። በሁሉም ነገር በሰላቱም፣ በሐጁም፣ በዚክሩም ዒባዳ በሚባሉት በሙሉ የነቢዩን ሱና የተከተለን እንደሆነ ሐያታችን ያማረ ይሆናል። ሐታ ነቢዩ ዐለይሂ ሰላም ሲያፈጥሩ በዊትር ቴምር ነበር የሚያፈጥሩት፣ እማ 3 ወይ እማ 5። ለምንድን ነው ነቢዩን ያደርጉ የነበረው? ሁለት ምክንያቶችና ምላሾች አሉት። አንደኛው ኢነላህ ዊትሩን ዩሂቡ
አልዊትር አላህ ዊትር ነው፣ ዊትር ይወዳል። ሌላኛው ሕክማ አለው ለሰውነት የሚጠቅም ነው። ጥንድ በልተህ ከሆነ ያቆምከው ስኳር የመጨመር ባህሪ አለው። ዊትር በልተህ ከሆነ ያቆምከው ስኳርን የማስተካከል ባህሪ አለው ይላል ረሱሉ ሰለላሁ ዐለይሂ ወሰለም። ድሮ በረሃ እየኖሩ ምንም አይነት ምርምር ይሁን የምርምር መሳሪያ ከመገኘቱ በፊት ረሱላችን ሰለላሁ ዐለይሂ ወሰለም ሱናቸው ይሄ እማ 3 ወይማ 5 ወይማ 7 ነው። ሌሎችም የረሱሉ ሱናዎች አስራር አላቸው፣ ምስጢር አላቸው ለሰው ልጅ የሚጠቅምና የሚበጅ ማለት ነው። ይሄን ሱናቸውን በተከተለን ቁጥር ዲን ዱንያችን ያማረ ይሆናል። በሁሉም ነገር ላይ ተረክቱኩም ዐለል መሐጀቲል በይዳኢ ለይሉሃ ከነሃሪሃ ግልጽ የሆነ ወለል ያለ ብርሃናማ ሜዳ ላይ ትቻችኋለሁ። ከዚህ ከኔ ብርሃናማ ጎዳና አያፈነግጥም፣ ጥሎት አይወጣም ጠፊ የሆነ ሰው እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። መጥፋትን ከፈለክ መክሰርን ከፈለክ የረሱልን ሱና ልትተው ትችል ይሆናል። ወይላ ሰላምን፣ ነጃትን፣ ስኬትን፣ ደስታን የሚፈልግ ሰው የረሱልን ሱና አይተው። ወንዱም ሴቱም አዋቂውም ህፃኑም አህዋሉና ህይወቱ በሱና ቢመራ አላህ ለሱሐቦች የሰጣቸውን ነስር ለኛም ይሰጠናል። ለሱሐቦች የሰጣቸውን መተዛዘን ለኛም ይሰጠናል። ሱናን ስንተው ቀስ ያለን ከእስላም ወደ ኋላ እንሸሻለን። ዛሬ ሱና ነው ብለህ ሱና መሆኑ ዑለሞችም ከይስማሙበትን ነገር ከተውክ ነገ ፈርደል ኪፋያ የተባለውን ትተዋል። ቀስ ያልክ ፈርደል ዐይን የተባለውን ትተዋል። ሱና ወደ አላህ ተባረከ ወተዓላ የሚያቃርብ ነገር ከመሆኑ አንፃር የትኛውም ሐል ላይ ሱናን ልትተው አይገባም። ረሱሉ ዐለይሂ ሰላቱ ወሰላም በምታደርጉት ነገር ሁሉ አጅር ታገኛላችሁ፣ ሐታ አንድ ወንድ ባለቤቱን ተገናኝቶም አጅር ያገኛል። ሰሐቦች ዐለይሂ ሰላቱ ወሰላም ግራ ገብቷቸው አያእቲ አሐዱና ሸህወተህ ወየኩኑ ለሁ አጅር፣ አንድ ሰው የራሱን ፍላጎት አሳክቶ ስሜቱን አርክቶ እንዴት ነው አጅር ሊያገኝ የሚችለው አሏቸው። ነቢ ዐለይሂ ሰላቱ ወሰላም ይህን የፈለገውን ፍላጎት በሐራም ቢያሳካ ወንጀለኛ አይሆንም እንዲህ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ጥያቄያቸውን በጥያቄ መልሰው ይሆናል እንጂ ያ ረሱላህ አሏቸው። ወሀከዛ ሐራምን ትቶ በሐላል ስሜቱን ማርካቱ አላህ ዘንድ ተባረከ ወተዓላ አጅር ያስገኝለታል። አላህ ተባረከ ወተዓላ ባዘዘው መሰረት ማንኛውም ነገር ብትፈጽመው አጅር ይቋደሳል። ምትተኛው ስለደከመህ ብቻ ከሆነ ሐላል ነው፣ ችግር የለውም። ላኪን እምተኛው ቀደም ብዬ ተነስቼ ወትር ብሰግድ ፈጅር በጀማዓ ቀደም ብዬ ወሰፍ ሄጄን ብሰግድ ብለህ ከሆነ አጅር ታገኛለህ። እምትበላውም ነገ ግዴታዬን በአግባቡ እንድወጣ ለቤተሰቦቼ በነሻጥ በንቃት ከስቤ ላመጣ ብለህ ከሆነ የምትሰራው አጅር ታገኛለህ። እናትም ሚስትም ቤት ሽሩ ግድ ስትል ምሳ ስታዘጋጅ የባሏን ልብስ ስታጠብ አጅር አገኛለሁ ብላ ከሆነ የምታደርገው አላህ ዘንድ ተባረከ ወተዓላ ትልቅ የሆነ ምንዳ ታገኛለች። ወሀከዛ ሸሪዓችን በሁሉም ነገር ሻሚል ካሚል ነው። እያንዳንዱን ነገር ስንተገብር አጅርን ፈልገን የረሱሉን ሰለላሁ ዐለይሂ ወሰለም ሱና መሰረት አድርገን የፈጸምነው እንደሆነ አጅራችን ከፍ ያለ ይሆናል። ለዛ አላህ ተባረከ ወተዓላ ሁላችንም በሱና መሰረት እንድንተዳደር አዞናል። ረሱሉ ዐለይሂ ሰላቱ ወሰላም ሱናቸውን እንድንከተል ገፋፍተውናል። አላህ በተከበረው ቃሉ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም አልኺየረቱ ሚን አምሪሂም። አላህና መልእክተኛው አንድ ነገር ካዘዙ ከደነገጉ ሙእሚን የሆነ ሰው አማራጭ ሊኖረው አይገባም። ሐራም ነው እሺ፣ ዋጅብ ነው እሺ ልትል ይገባል። የረሱል ሰለላሁ ዐለይሂ ወሰለም ሱና ይሄ ነው፣ የረሱል ፈትዋ ይሄ ነው፣ የረሱል ውሳኔ ይሄ ነው ከተባለ አይንህን ሳታሻሽ ወደ ኋላ ሳትል ሰው ምን ያልሳትል ልተገብር ይገባል። ትክክለኛ የነቢ ወዳጅ የምትባለውም ይሄኔ ወሊየሕዘር الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم ብሎ አላህ ተባረከ ወተዓላ እነዚያ የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ የሚጻረሩ ሱናቸውን የሚኻልፉ ይጠንቀቁ፣ ፈተና ላይ እንዳይወድቁ ወይም ደግሞ አሳማሚ ቅጣትን አላህ እንዳይቀጣቸው። የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ መጣስ ኢማ ዱንያ ላይ ፊትና ላይ እንድትወድቅ ያደርግሃል፣ የሽርክ የኩፍር ፊትና ላይ
ወኢማ አኺራ ላይ አሳማሚ ቅጣት እንድትቀጣ ያደርጋል። ከሱና መራቅ፣ ቢድዓ ላይ መዘፈቅ፣ አዳዲስ ነገሮችን መከተል፣ ልብን ለፊትና ለሸህዋ ለሹብሃ ክፍት ማድረግ ፊትና ያስከትላል። ዱንያ ላይ ፊትናን ሆን ብሎ የሚፈልግ ሰው ፊትና በሩን ከፍቶ ይቀበላል። ከፊትና በሱና የተጠበቀ ሰው አላህ ተባረከ ወተዓላ ይጠብቃል። ሁለት ነገሮች እናንተ ላይ ትቼ ሄጃለሁ። ለን ተضሉ በዕዲ አበደን ኢን እዕተሰምቱም ቢሂማ ብለዋል ከማ ቃለ ሰለላሁ ዐለይሂ ወሰለም። እነሱን አጥብቃችሁ አጠንክራችሁ ከያዛችሁ መቼም አትጠሙ። አንደኛው ቁርአን ነው፣ ሁለተኛው ሱና ሐዲስ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማዕናው ቁርአንን ሐዲስን አጠንክሮ ያልያዘ ሰው ይጠማል ማለት ይስታል ማለት ከመንገድ ይወጣል ማለት። ይህ የረሱልን ሰለላሁ ዐለይሂ ወሰለም አኽላቅ የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል የሚለው ነገር በሶላት ብቻ ልብስን በማሳጠር ጺምን በማሳደግ ብቻ ሊሆን አይገባም። በአኽላቅም በሙዓመላም በስነ ምግባር በሁሉም ላይ ንግድ ዓለም ላይ ያሉ ሰዎችም ንግድ ላይ የረሱልን ሰለላሁ ዐለይሂ ወሰለም ሱና ተከትለው ሊሆን ይገባል። ነብይ የከለከሏቸው የሽያጭ አይነቶች አሉ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን በይዒል ገረር የሚል ሐዲስ አለ። እንደዚሁ ደግሞ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን የቢዐል ሓዲሩ ሊልባዲ የሚል ሐዲስ አለ። ነቢ ማጭበርበርን ከልክለዋል። ከተማ የሚኖር ሰው ገጠር ለሚኖር ሰው እንዳይሸጥም ከልክለዋል። ወነሃ አይضን ዐን ተለቂ ሩክባን ከሌላ ቦታ እህል ጭነው ዕቃ ጭነው የሚመጡ ሰዎች ገበያ ገብተው የገበያን ሁኔታ ሳያዩ ዳር ላይ ተቀብሎ ከነሱ መግዛት ነቢ ከልክለዋል ዐለይሂ ሰላቱ ወሰላም። ሙስሊም ወንድምህ እየገዛ ሳለ አሊያ ደግሞ እየሸጠ ሳለ ጣልቃ ገብተህ ና እኔ ጋ የተሻለ ዕቃ አለ ብለህ መውሰድን ነቢ ከልክለዋል። በጥቅሉ መን ገሻ ፈለይሰ ሚና ያታለለ ያጭበረበረ ከኛ አይደለም ብላ። ከታይዋን አምጥተኸው ከጀርመን ነው የመጣው አትበል። እዚሁ አሰርተኸው ከዱባይ ነው የመጣው አትበል። ዋሉ ሙጀራ ገበሬውም ምርት አቅራቢውም የዛሬ ዓመት የመረተውን የዘንድሮ ነው አይተ ያታለለ ከኛ አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ገበያ ገብተው የሆነን እህል ሲያገላብጡት እጃቸውን ወደ ውስጥ ሲያስገቡ ከስር እርጥበት ሲነካቸው ምንድነው ይሄ ብለው ያ صاحب الطعام ما هذا ሲሉት قال اصابته السماء አላቸው። ዝናብ ነክቶት ነው አላቸው። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ዝናብ የነካውን ከላይ ለምን አላደረከውም? የፈለገ ሰው ዝናብ እንደነካው ከማወቁ ጋር በምርጫው በፍላጎቱ ይወስደው፣ ካልሆነ ይተወው ዘንድ ያታለለ ከኛ አይደለም ብለው ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም። ማታለል ለሁሉም ነው የተከለከለ። ማንንም ማታለል አይፈቀድልም። ሰዋእን ካነ ሙስሊማን አው ገይረ ሙስሊም ሙስሊምም ይሁን ከሙስሊም ውጪ ሙስሊም አያታል፣ ሙስሊም አያጭበረብር፣ ሙስሊም አይዋሽ፣ ሙስሊም አማናውን አይበላም። ላኪን ቂያማ ሲደርስ አማና ይጠፋል፣ ውሸት ይስፋፋል፣ ሙናፊቆች ይበዛሉ። በሐዲስ ላይ ቂያማ ሲቀርብ ታማኝ ሰው ይጠፋል ሐታ ይቃለ ኢነ ፊ በኒ ፉላን ረጁላን አሚና አሉ ነብዩ ሰለላሁ ዐለይሂ ወሰለም። እገሌ የሚባሉ ቤተሰቦች ዘንድ ወይም ብሔረሰቦች ዘንድ አንድ ታማኝ ሰው አለ አሉ። ለማንነው ወደሱ የሚያመላክተኝ እያሉ አንድ ታማኝ ሰው ደፍቶ በሀገር ደረጃ የዞሩ የሚፈለግበት ወቅት ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወዳጄ ነው ማምነው ሰው ነው ብለህ የነገርከው ሚስጥር በማግስቱ 13 ሰው ጋር ደርሶ ታገኛለህ። አስቀምጥልኝ ለሐዋጃ የምፈልገው ነው ከ3 ወር ከ3 ሳምንት በኋላ ትሰጠኛለህ ብለህ ብታስቀምጥ ከሳምንት በኋላ ብትመጣ ይቅርታ ቸግሮኝ አጥፍቻለሁ 3 ወር ሲሞላ እመጣልሃለሁ ይላል። ሐያታችን የረሱልን ሰለላሁ ዐለይሂ ወሰለም መንገድ ቢከተል ከሱና መሰረት ቢሆን በድርቅ አንጠቀም። ዲን እስላም ሙስሊሞች የጠላት መጫወቻ አይሆን፣ እርስ በርሳችን አንቆራረጥም አንባል። ነብዩ ሰለላሁ ዐለይሂ ወሰለም ከሶላቶች መሃል አንዱን አሰግደው ፈጥነው ወጡ። ሰሐቦች ሁሉ ግራ ተጋባቸው። ተመልሰው መጡና ከባህሬን ሀገር የመጣ ገንዘብ ነበር፣ እሱን ከቦታው ስላላደረስኩት ጨንቆኝ ነው አለይሂ ሰላቱ ወሰላም። የሰው ገንዘብ እየበላ ለወራት ለዓመታት በየቀኑ መጥቶ እየለመነው ፊቱን ያዞርበት። በይነማ የሆነ ቦታ ላይ ቴሌፎን ቢኖርና የሰጡ ሰዎች ስማቸው እየተነሳ የሚጨበጨብላቸው ቢሆን 40 ሺህ 50 ሺህ ሰጥተዋል። በየነጋቱ በርጋ ገንዘባቸውን የሰደባቸው ሰዎች ወረፋ ይዘው ይለምኑታል። ሐቃቸው ማለት መልካም ስራ መስራት ቀላል ነው ያ ኢኽዋን፣ ከባዱ ወንጀል መተው። ለዚህ ነው ከደጋ ቀደምቶች መሃል አንዱ 70 ሺህ ዲናር ወይም ድርሃም ሰደቃ ከምሰጥ አንዲትን
በሐራም የመጣችን ወይም በአጠራጣሪ መልኩ የመጣችን ገንዘብ በሰው ቢቀርብኝ ይሻላል ብላ አላህ ተባረከ ወተዓላ በሁሉም ነገር የረሱልን ሰለላሁ ዐለይሂ ወሰለም ሱና እንድንከተል አዞናል። ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩን ረሒም ተብሎ እውነት የምትወዱኝ ከሆነ እውነት አላህ የምትወዱ ከሆነ ተከተሉኝ፣ የተከተላችሁኝ እንደሆነ አላህ ይወዳችኋል፣ ወንጀላችሁንም ይምራችኋል ተብሎ ይህ የቁርአን አንቀጽ የወረደው የተወሰኑ ሰዎች ከገጠር መጥተው ከነቢዩ ዙሪያ ሰላቱ ሰላም ከበው እንወዶታለን ያ ረሱላህ እንወዶታለን ያ ረሱላህ ሲሉ ኢብኑ ከሲር الإمام المفسر رحمة الله عليه የፈተናው አንቀጽ ብሏታል። እቺን አንቀጽ ትክክለኛ የነቢይ ወዳጅ ከአታላይ ወዳጅ የሚለይባት አንቀጽ ማለት ነው። ኢን ኩንቱም ቱሒቡነ አላህ እውነት አላህ የምትወዱ ከሆነ እውነት አማኞች ከሆናችሁ ፈተቢዑኒ በሁሉም ነገር ተከተሉ። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸውን ድረዋል። እንዴት ነበር የዳሩት? ብዙ ሚስቶችን አግብተዋል። እንዴት ነበር የሚያገቡት? ነብዩ ሰለላሁ ዐለይሂ ወሰለም ሲያገቡ ወንድና ሴት ተቀላቅሎ እየጨፈረ አው غير ذلك በዘመኑ ከሰርግ ጋር ተያይዞ የምናያቸው ቢድዓዎች በነብዩ ሰርግ ላይ ነበሩ ወይ አልነበሩም? خلاص ሰርግም ላይ ነብዩን ተከታዩ ሰለላሁ ዐለይሂ ወሰለም ነብዩ ልጆቻቸውን ቀብረዋል በህይወት እያሉ አይሽ ከፋጡማ በስተቀር ሁሉም ከሳቸው በፊት ነው የሞቱት። እንዴት ነበረ ለቅሶ የሚያስተናግዱት? እንዴት ነበር የሚቀብሩት? ረሱልን ጠይቃቸው። ማን ሞቶ ነው ከሰሃባቸው ውስጥ ነብዩ ቀብር ላይ ሆነው ያሲን የቀሩት ፋቲሃ የቀሩት? የለም። በተወሰነ መልኩ ዑለሞች ጋር ኺላፍ ያለው ተልቂን ላይ የሻም አይማዎች ተልቂናል ያሉበት አጋጣሚ ያለው ተረፈ አብዛኞቹ ተልቂንም ጭምር የለም። ሐዲሱ ضعيف ነው ብላ 3 ቀንም ይሁን 7 ቀን 40 ቀን ነብያችን ሰለላሁ ዐለይሂ ወሰለም ሰው ሞተ ብለው ለሐዘን ተቀምጠው አያውቁም። ሐምዛን የሚያክል አንበሳ የሱና የኢስላም አንበሳን ቀብረው ረሱል ሰለላሁ ዐለይሂ ወሰለም በዘመናችን የሚታየውን ከለቅሶ ጋር ተያይዞ የሚፈጸመውን ቢድዓ ወይም ደግሞ ስነ ስርዓት አድርገው ተከናውነው ታያውቁም። ጂሃድም ላይ ሄዱ ነው ምን اغزوا في سبيل الله قاتلوا من كفر بالله ولا تقطعوا شجرا الى غير ذلك ነው መሪያ ሰጥተው ነበር ለጂሃድ ሰውን የሚያስተማሩት ማን መዋጋት እንዳለባቸው ለምን መዋጋት እንዳለባቸው ያውቁ ነበር። ዛሬ ጂሃድ ሱና ነው ያሉ ሰላማዊ ሰዎችን የጨፈጨፉ ህፃናት አረጋውያን ያሉበትን ህሙማን በሽተኞች ያሉበትን ህንጻ ያፈነዱ ጂሃድ ይሉላል። ጂሃድ ከዚህ ሁሉ የጠራ ነው። ጂሃድ ጦር ሜዳ ላይ ጦርነት አውጀህ ባንዲራ ኖሮ ቀድመህ የምትዋጋውን ሰው ስለ እስላም ምንነት ነግረኸው ሸርጦቹ ከተሟሉ በኋላ ነው ጂሃድ የምትዋጋ እንጂ ሰዎች ሐኪም ቤት የሚሄዱ ለጉዳይ የሚሄዱ ሰላማዊ ሰዎች ሙስሊም ወንድሞች ስንት አይነት አሽካል ባለበት ተደብቀህ ገብተህ ባሳ ፈንድተህ 40 ሰው 80 30 ሰው ግደል የሚል ሸሪዓ አይደለም ያለው። ሂዱ በአላህ መንገድ ተዋጉ፣ በአላህ የከፈረን ሰው ተጋደሉ፣ ህፃናትን አትግደሉ፣ ሴቶችን አትግደሉ፣ ንብረትን አታውድሙ፣ ለብቻው ተገሎ አምልኮን የሚፈጽምን መነፍሴን አትግደሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ጂሃዱም ላይ የረሱል ሰለላሁ ዐለይሂ ወሰለም ሱና ይሄን ሱና የጣሰ ጂሃድ ሁሉ ጂሃድ አይባል። ዳዕዋውም ላይ የረሱል ሰለላሁ ዐለይሂ ወሰለም ሱና ነቢያችን ኢማሙ ዱዓት ናቸው አለይሂ ሰላቱ ወሰላም ሙዓልሙ ዱዓት ናቸው። የዳዒዎች አስተማሪ ናቸው። የዑለሞች መሪ ናቸው። እንዴት ነበር የሚያስተምሩት? ዳዕዋ ዒባዳ ያሸፍ ዒባዳ ከሆነ ደግሞ እያንዳንዱ ነገር ምን አለው? ሸርጥ አለ፣ አደብ አለ፣ ስርዓት አለ። አስተማሪውም ሲያስተምር ሱናን መከተል አለበት ማለት ነው። ነብዩ አለይሂ ሰላቱ ወሰላም ተከትለውት በሄዱት መንገድ ተከትለን ካስተማረን ዳዕዋችን ውጤታማ ይሆናል። ባለበት ጊዜ ብዙ ጥረት ይደረጋል ዳዕዋ ዓለም ላይ ላኪን ፍሬው ሲታይ እጅግ በጣም አነስተኛ። ሰበቡ ምንድነው? ዳዕዋ አደራረግ ላይ የረሱልን ሰለላሁ ዐለይሂ ወሰለም ሱና ብዙዎቹ ጥሰው በመሰላቸው ለውጤት ያበቃኛል በሚሉት መንገድ ነው ዳዕዋ የሚያደርጉት። ነብዩ ሰለላሁ ዐለይሂ ወሰለም በድራማ መልኩ አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም በፊልም መልኩ አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም ይህን እኛ ልናደርገው ለውጤት ያበቃናል የምንለውን ነገር አድርገውታል ወይ ብለን ቆም ብለን ራሳችንን እንጠይቅ ይገባል። አዎ አድርገውታል፣ አህለም ሰህለን ለውጤት ያበቃል ማለት ነው። አላደረጉትም፣ ነብዩ ሰለላሁ ዐለይሂ ወሰለም ለማድረግ የከለከላቸው ነገር ምንም ሳይኖር
ማድረጉ አስፈላጊ ከመሆኑ ጋር አንድ ነገር ከተውት የዲን አካል አይደለም ማለት ነው። ለማድረግ የሚከለክላቸው ነገር ሳይኖር ማድረጉ አስፈላጊ ሆኖ ከመገኘቱ ጋር አንድ ነገር ነብዩ ሰሃቦች ከተውት የዲን አካል አይደለም ማለት ነው። ነቢን መውደድ ዋጅብ ነው፣ ግዴታ ነው። ዑመር ነቢ ጋር ሰላም መጥቶ ያ ረሱላህ አንተ አሐቡ ኢለየ ሚን ኩሊ አሐድን ኢላ ሚን ነፍሲ አላቸው። አንተ የአላህ መልእክተኛ ሆይ አንቱ እኔ ዘንድ ከሁሉም በላይ ተወዳጅ ኖት ነፍሴ ስትቀር አላቸው። ላ ያ ዑመር አላመንከም ዑመር ሆይ ከነፍስህ በላይ እስካልወደድከኝ አሉት። አልአነ አንተ አሐቡ ኢለየ ሐታ ሚን ነፍሲ አለ። አሁን እርሱ ከነፍሴም በላይ እኔ ዘንድ ውድ ኖት አላቸው። አልአነ ያ ዑመር አሁን ነው ያመንከው አሉት። በሳቸው አለይሂ ሰላቱ ወሰላም ማመን እሳቸው መውደድ ማለት ነው። ረሱልን ሰለላሁ ዐለይሂ ወሰለም ሁሉም ሰሃቦቻቸው ከነፍሳቸው በላይ ይወዳቸው ነው። ነቢይን አለይሂ ሰላቱ ወሰላም አምጥተን ባንተ ፋንታ እያሰቃየን አንተን ብንለቅህ ምን ይመስልሃል ሲሉት ኸባብ ረዲየላሁ ዐንሁ አርዳ እኔ እዚህ ያሰቃያችሁኝ ሙሐመድ ከቤተሰቦቹ ጋር ቁጭ ብሎ እሾህን ካንዴ ወጋ አልፈልግም ነበር ያላቸው ረሱልን ሰለላሁ ዐለይሂ ወሰለም። አይደለም አምጥታችሁ እሱን ያሰቃያችሁ እኔን ለተለኩኝ ቤታቸው ቁጭ ብሎ እሾህን ይነካቸው አልፈልግም። አቡበክር ሲዲቅ ሙሽሪኮች ደብድበዋቸው ራሳቸውን ስተው ሰው ተሸክሞ እናታቸው ጋር ወስዷቸው ውሃ ሲያቀርቡላቸው የመጀመሪያ ጥያቄያቸው አይነ ሙሐመድ ነው ያሉት። ረሱል የታሉ ነው ያሉት። አለ ቤታቸው ናቸው። እሳቸውን ባይኔ ሳላይ ውሃ አልጠጣም ነው። የአቡበክር እናትና ሌላ ሰው ተሸክሞ ነቢይ ጋር አድርሷቸው ነቢዩ ሰለላሁ ዐለይሂ ወሰለም ካዩ በኋላ ነው ሲዲቅ ረዲየላሁ ዐንሁ አርዳ ውሃ የደፉት። ወማዕ ዛሊክ በርካታ አቡበክር ሲዲቅ ያላደረጓቸው የቢድዓ አይነቶች አሉ። ዛሬ ሰዎች የረሱል ሰለላሁ ዐለይሂ ወሰለም ሱና ነው እያሉ ሲሰሩት እናያለን። ሐቂቃው መሐባ ሰሃቦች ጋር ነው ያለው። እኛ ጋር ያለው የተቆራረጠ የተበጣጠሰ መሐባ ነው። ቢድዓውን የረሱል ሱና ያለ ነው ያለው። ቢድዓውን የረሱል ሰለላሁ ዐለይሂ ወሰለም መሐባ ያለ ነው ያለው። ሐቂቃ የረሱልን ሰለላሁ ዐለይሂ ወሰለም ውዴታ ለመግለጽ ሱናቸውን መከተል አለብን። ያዘዙትን መታዘዝ፣ የከለከሉትን መከልከል መቻል አለብን። ማንኛውም ስራ ተቀባይነት የሚያገኘውም ለአላህ ብለን ስንሰራውና ረሱሉ ሰለላሁ ዐለይሂ ወሰለም በሰሩት መልኩ ስንሰራ ነው። ሁሌ በየጁምዓ ወይም አብዛኛውን ጊዜ በየጁምዓው ኹጥባ ሲያደርጉ ኸይሩል ሐዲሲ ከላሙላህ ወኸይሩል ሀድይ ሀድዩ ሙሐመድ ወሸሩል ኡሙሪ ሙሕደሳቱሃ ወኩሉ ሙሕደሰትን ቢድዓ ወኩሉ ቢድዓትን ضላላ። ሁለቴ ሶስቴ ብለው ብቻ አላበቁም ዓለይሂ ሰላቱ ወሰላም። በህይወት እንኳን ያሉ የሱና ጉዳይ ያሳስባቸው ነበር። የቢድዓ ጉዳይ ያሰጋቸው ነበር። ከንግግር ሁሉ ያማረ ንግግር የአላህ ንግግር ነው። ከመንገዶች ሁሉ ያማረ መንገድ፣ የተስተካከለ መንገድ የነቢዩ ሙሐመድ መንገድ ነው። ከነገሮች ሁሉ የከፋ ነገር ቢኖር ቢድዓ ነው። አዲስ የመጣ ነገር ሁሉ ቢድዓ ነው። ቢድዓ ሁሉ ጥመት ነው። ጥመት ለእሳት ይዳርጋል ነበር ነብዩ አለይሂ ሰላቱ ወሰላም። ይህ እያንዳንዱ ኸጢብ በየመሃሉ ሊቀላቀለው የሚገባ ተርጉሞ ለህዝቡ ሊያስረዳ የሚገባ አጭር መልእክት ነው። አብዛኞቹ የነብዩ ሰለላሁ ዐለይሂ ወሰለም ኹጥባዎች ሀዲስ ናቸው፣ አጭር ናቸው፣ ቁርአን የበዛባቸው ናቸው። ጠቃሚ የሚባሉ ነገሮችን በየጊዜው ይደጋግማሉ። እኔ ሱረቱ ቃፍን የሐፈዝኩት ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ላይ እየደጋገሙት ነው ትላለች ረዲየላሁ ዐንሃ። ጠቃሚ የሚባል ነገር ሁሌ ይደጋገማል። በዚሁ መልኩ ይሄን ንግግራቸውን ኸይሩል ሀድይ ሀድዩ ሙሐመድ ወሸሩል ኡሙሪ ሙሕደሳቱሃ የሚለውን ለሰሓቦች ሪድዋኑላሂ ዐለይሂም ለእስላም ብለው ለሱና ብለው አንገታቸውን ንብረታቸውን የሰጡ ሰዎች ላይ ይደጋግሙታል። ሱና ሁሌ ሊነገር ይገባል። ሱናን የተወሰው ቢድዓ ስለሚቀበለው ማለት ነው። ቢድዓ የተስፋፋው አንዱ ዋነኛ ሰበቡ ሰዎች ሱናን አለማወቃቸው ነው። አስተማሪዎች ሱናን አለማስተማራቸው ነው። የግድ ነው የሰው ልጅ አስተማሪ ያስፈልገዋል፣ ሚመራ ያስፈልገዋል። ትክክለኛ አስተማሪ ሲያጣ አስተማሪ የመሰለውን ሁሉ ይከተላል። ደጃል እንዲህ ጥመቱ በግልጽ የሚታይም ሰው ቢሆን ለዚህ ነው ሐዲስ ላይ አላህ ተባረከ ወተዓላ ዒልምን ከዑለሞች ልብ መንትፎ መንጭቆ አያወጣውም። ዒልም የሚጠፋው በዑለሞች መሞት ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ዑለሞች ሲሞቱና ሲያልቁ ሰዎች ጃሂል አላዋቂ የሆነን ሰው መሪ አድርገው ይይዛሉ። ጃሂሉን ዓለም ያደርጉታል። ሐታ ኢዛ ሱኢሉ ዓለም ስለጠፋ ሰው ዓለም አድርጎ የያዛቸው ጃሂሎች ይጠየቃሉ፣ መልስም ይሰጣሉ። በጀህልና ጠመው ያጠማሉ አለ ነብዩ ሰለላሁ ዐለይሂ ወሰለም። ጃሂሎች መሆናቸውን ሰዎች ከመረዳታቸው ጋር ዓለም ስላጡ ጃሂሉን ይጠይቁታል። ሱናን የሚያስተምረው ያጣ ሰው ቢድዓን የሚያስተምርን ሰው
ማድመጡ መከተሉ የማይቀር። ስለዚህ አቅም ያለው ሊያስተምር፣ አቅም የሌለው የዑለሞችን ትምህርት ሊያሰራጭ፣ ወደ ዑለሞቹ ሊወስድ ሊቀሰቅስ ይገባል። ከሱና በራቅን ቁጥር ቢድዓ ውስጥ እንገባለን። ቢድዓ የኩፍር መንገድ፣ አልቢድዓቱ በሪዱል ኩፍሪ ተብሏል። ቢድዓ የኩፍር መንገድ። ብዙ ጊዜ አዳል እስላም የሚጫወቱባቸው ሰዎችም ሓላቸው ስናይ ከሱና ያረቁ ሰዎች ናቸው። እያንዳንዱ ነገር ሱናን ቢከተሉ፣ ሱናን ቢያውቁ፣ ሱናን ቢጠብቁ ሸይጣን ራሱ የሸይጣን ሰራዊቶችን በሩቁ ይፈሯቸዋል፣ ይሸሻቸው። አማ ከሱና ስንርቅ ጀህልናና ቢድዓ ላይ ስንዘፈቅ ሸያጢኑል ኢንስ ወልጀን ይጫወቱብናል። ከኑሩል ኢስላም ወደ ዙሉማት ሽርክ ወልኩፍር ይዘውን ይሄዳሉ። ይሄን የሱናን አንገብጋቢነት የተረዱ ሰለፎችም ረድዋኑላሂ ዐለይሂም በንግግርም በአኽላቅም በተግባርም በዐቂዳም ሱናን አጠንክረው ይዙ ነበር። ሁዘይፋ ረዲየላሁ ዐንሁ ወአርዳህ ብዙ ሰዎች ስለ መልካም ነገር ነቢይን እየጠየቁ እኔ ስለ መጥፎ ነበር እንጠይቃቸዋል። ሸረኛ መሆን ፈልጌ ሳይሆን ሳላቅ መጥፎ ነገር ላይ እንዳልገባ። ከዕለታት አንድ ቀን እኛ በጃሂልያ በጨለማ ህይወት ነበር የምንኖረው። አላህ ኸይር አመጣና እርሱን ላከና ወህይን አወረደና ከዚህ ጀህልና ከጨለማ ወጣን። እንደው ዳግም ይህ ኑር ይደፈርስ ሲሆን ብዬ ጠየቅኳቸው አለ ረሱል ሰለላሁ ዐለይሂ ወሰለም። ሁዘይፋ من كبار الصحابة رضوان الله عليه ورضي عن أبيه أيضا هو وأبوه مسلمان صحابيان جليلان سووا سلم الكام نجر يديكو سوقن سلم أدفو نجر سلكفو نجر نوم يديكو على ما وشرنيا من غلبو سيهم عرفت الشر لا للشر ولكن لتوقيه ومن لم يعرف الشر من الخير يقع فيه بالتبارك شرنا وكن شرنيا من غلبو سيهم شرنا خير اللي يتوى يلو كسو سايب شر لا يوكال ሸር ውስጥ ይዘፈቃል ስለተባለ እንዳለው ገዳሚው ረሱልን ስለ ሸር ጠየቅኳቸው። ከዚህ ኑርና ብርሃን በኋላ ሌላ ጨለማ ይመጣ ይሆን ብሎ ጠየቀ። አዎን አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላስ ኑሩ ዳግም ያንሰራራል ብሎ ሲጠይቃቸው አዎ ግን እንደመጀመሪያው ጥርት ያለ አይደለም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ከዳርዳር መክፈር የጀመሩ ነበር። ዘካ አልሰጥም ያሉ ነበር። አላህ ተባረከ ወተዓላ አቡበክር ሲዲቅን በነቢ ቦታ ተክቶ አቡበክር ሲዲቅ ዘምተው እስላምን አስከበረ። መጨረሻ ላይ እንዲህ አይነቱ ዘመን ሐዲሱ ረጅም ነው። እንዲህ አይነቱ ዘመን ቢገጥመኝና በዛ ዘመን ብኖር ምን ትመክረኛለህ ብለው ረሱል ሰለላሁ ዐለይሂ ወሰለም ጠይቀዋቸው ሱናቸውን የሚከተል መፍራን ነው። ከሙስሊሞች ጀማዓ ጋር እንዲሆን ዘዋ የሙስሊሞች ጀማዓ ብሎ ማለት የረሱልን ሱና ይዘው የሚጓዙ ሰዎች ብሎ ማለት። ለሙስሊሞች ጀማዓና መሪ ባይኖራቸውስ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጠይቃቸው። ጥያቄውን ተመልከቱ። የአኺራ ጉዳይ፣ የእምነቱ ጉዳይ፣ የዲኑ ጉዳይ ያሳሰበው ሰው ጥያቄ ነው። ከዛ በኋላ ሲያላቸው እንዲህ አይነት የፊትና የሸር ዘመን ቢደርስብኝ ምን ላድርግ ሲላቸው የሙስሊሞችን ጀማዓ ያዝ። ለሙስሊሞች ጀማዓ ኢማሙን ከሌላቸውሳ ብሎ ሲጠይቅ በጊዜው ያሉ አንጃዎችን ግሩፖችን ሁሉ ወርቀሃቸው እንደው የዛፍ ልጣችን የመጠጥክ ያለህበት ሐቅ ላይ ጽና። ነብዩ ሰለላሁ ዐለይሂ ወሰለም ቢድዓ ሰዎችን ይለያያል፣ ይበታተናል። ሰዎች የተበታተኑት ግሩፕ አንጃ የበዛው ሱና ሲጠፋ ነው፣ ሱና ሲረሳ ወይም ደግሞ ሰዎች ሱናን እንደ አዲስ ሲቆጥሩት። አኺር ዘመን ላይ ቢድዓ ይስፋፋል፣ ሱና ይቀንሳል። ሰዎች አዲስ ያመጡትን ነገር ሱና ብለው ይዘውታል፣ ሱና ብለው ይይዙታል። ይሄን ሱና ብለው የያዙትን ነገር አንድ ዓለም መጥቶ ሲቀየርባቸው ሱናው ተተወ ይላሉ ተብሏል። ቢድዓው ለሱና ተይዞ ማለት ይህ እንዳይሆን በሁሉም ነገር የረሱል ሰለላሁ ዐለይሂ ወሰለም ሱና ልናቅ፣ በሁሉም ልንከተላቸው ይገባናል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ኢተቢዑ ወላ ተተቢዑ ፈቀድ ኩፊቱም ብላ ተከተሉ፣ አዲስን አትፍጠሩ። መንገድ ከመቀየስ አንፃር خلاص የሚያስፈልገው ሁሉ ተደርጓል፣ የእናንተ ስራ መከተል ብቻ ነው ብላ። አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ አንዱ መጥቶ ምከረኝ አላቸው። መመካከር ዒልም ያለው ሰው አማን ያለውን ኢማን ያለውን ሰው ስታገኝ ምከረኝ ማለት የሰለፎች ሱና ነው። ባለንበት ጊዜ እየተረሳ መጣ። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ሰፈር ሲሄዱ ምከረኝ ይሉናል። ምን ትመክረኛለህ ይሉናል። በዚህ ሱና መሰረት ሰሃቦች ታቢዒዎች እርስ በርሳቸው ሲገናኙ ሲለያዩ ምክር አንዱ ሌላኛውን ይጠይቅ ነበር። ዛሬ መጠየቁም ቀርቷል። ፈለገ ሄደህ ስትመክረው የሚቀበል ጠፍቷል። ኢላ ማ ረሒመ ረቢ። ስህተት ከታየብህ ልትመከር ይገባል። መካሪውም አላህን ሊፈራ ለአላህ ብሎ ሊመክር ሕክማን ሊጠቀም ይገባል። እየተመከረ ያለው አካልም በስተኛው ነው ሊቀበል ይገባል።
ረሒመላሁ መን አህዳ ኢለየ ዑዩቢ ይሉ ነበር ለቀደምቶች። አይቤን፣ ደካማ ጎኔን፣ ስህተቴን ሀዲያ የሚነግረኝ ሰው አላህ ይዘንለት ይሉ ነበር። ዛሬ የሰዎች ጠላት ደካማ ጎናቸው የሚነግራቸው ሰው እንዲህ ታደርጋለህ፣ እንዲህ ታደርጊያለሽ፣ ሒጃብ ተስተካክለሽ አትለብሽም፣ የባልን ሐቅ አትጠብቂም፣ ተይ አላህን ፍሪ፣ ያለ ምክንያት ከቤት መውጣትን አቁሚ ብለህ እህትህን ብትመክራት በርካቱን ካጣቦ ሰው ሁሉ የታየው እኔ ብቻ ነኝ ነው መልስ ነው። ኢላማ ረሒመ ረቢ እኔ ስለ ሌሎች እንዳንቺ አልጠየቅም እንኳ ብትላት ጀዛከላህ ኸይረን የሚል የምትል ናብር ናቸው። ወነصحت لكم ولكن لا تحبون الناصحين ብለው ነበር ያላህ ነው። ወገኖቼ ሆይ ይህ ቅጣት ከመምጣቱ በፊት ነግሬያችሁ ነበር፣ አስጠንቅቄያችሁ ነበር፣ መክሬያችሁ ነበር። ነገር ግን መካሪዎችን አትወዱም ብላ هكذا الحال في غالب الأحوال ነጋዴውን ተው ሪባ አትብላ፣ ግቦ አትስጥ፣ አታጭበርበር፣ ሰነድ አታዛባ፣ ለአንተም ደግ አይደለም ስትለው ችግር የለም ሐጅ ሳደርግ አላህ ይመረኛል አለ። በዚህ መልኩ የተደረገን ሐጅ አላህ አይቀበልም። ከስቡ ሐራም ሆኖ በሐራም መካ ደርሶ ለበይክ አላሁመ ለበይክ የሚልን ሰው ላ ለበይክ ይለዋል አላህ ተብላ አቤት አለህም ይለዋል አላህ ተባረከ ወተዓላ ብትለው አላህ እንዳንተ ያጠብቅምልህ። እዚህ ሁሉ መነሻው ምንድነው? አብዛኛው ሰው እኔ ሙሉ ነኝ ብሎ ነው የሚያምነው። ከዐይብ የጠራ አድርጎ ነው የሚወስድ። ማ አና አሽረፈ አልኸልቅ ወአዕለሙሁም ቢላህ ወአትቃሁም ለሁ ካነ የቁል ኢነማ አነ በሸር፣ እኔ ሰው ነኝ ከረሳው አስታውሱኝ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አንተ አዕለሙ ሚን ሙሐመድ ሰለላሁ ዐለይሂ ወሰለም። ከነብዩ በለጠ የሚያውቅ ማን ያለ? ከነብዩ በለጠ አላህን የሚፈራ ማን ያለ? ከነብዩ በለጠ ለአላህ ተባረከ ወተዓላ ታዛዥ የሆነ ማን ያለው? ከመሆኑም ጋር ሰሓቦቻቸውን እኔ ረሳለሁ ስረሳ አስታውሱኝ ይሏቸው ነበር አለይሂ ሰላቱ ወሰላም። ሹራ ያደርጉ ነበር ከሰሓቦቻቸው ጋር። በድር ዘመቻ البدر الكبرى التي نصر الله بها الإسلام والمسلمين وغفر لمن حضرها መጀመሪያ ያረፉበት ቦታ የተመረጠ ቦታ ነበር። المنذر የሚባለው ሰሓቢ ወደ ነብይ መጥቶ ያ ረሱላህ هذا المنزل أنزلك الله إياه أم هي الحرب والخديعة አላቸው። ይህ እርሱ የሰፈሩበት ሰራዊቱ ያረፈበት ቦታ አላህ እዚህ ጋር አረፍ ብለውት ነው ወይስ እንዲሁ ከጦርነት አንፃር ይሄን ቦታ መርጠው ነው ሲላቸው لا إنما هي الحرب والخديعة እንዲሁ እንደ ጦር መሪ መርጬው እንጂ አላህ እዚህ ጋር አረፍ ብሎኝ አይደለም አላቸው። እንግዲህ ያው ይሄ የሚሆን ቦታ አይደለም። ወደ በድር ብዕር ጠጋ ብለን ዙሪያው ላይ ያሉ የውሃ ጉድጓዶችን ደፍነናቸው ዘግተናቸው ለኛ ብቻ አንድ አስቀምጠን እዚህ ጋር ነበር። ሙሽሪኮች ኩፋሮች የውሃ ጥም ሲያቃጥላቸው ወደ ቁልቁል ይመጣሉ ወደኛ፣ ይሄኔ እናፈናቸዋለን አላቸው። ረሱል ሰለላሁ ዐለይሂ ወሰለም አልሙንዚር በነገራቸው መሰረት እሺ ብሎ ቦታውን ለቀው ወደ በድር ስፍራ ሄደዋል። በድር የጉድጓዱ ስም እዛ ጋር ጂሃድ ሲደረግ የሰፈሩበት ቦታ ማለት ነው። አና ረሱሉላህ كيف تنصحني كيف توجهني አላሉ። ዛሬ በእድሜ ይበልጥህን ሰው ብትመክረው አሊያ ደግሞ ከአንዳንድ ሁኔታዎች አንፃር በአስተሳሰብ በግንዛቤ ትልቅ የሚባልን ሰው ብትመክረው ይሰጠህ ምላሽ ሌላ። እችን ምድር ከረሱል የሚበልጥ ሰው ረግጦ አታውቅም። የትኛውም ሴት ረሱል የሚያክል ወንድ ወይም ልጅ ወልዳ አታውቅም። ማዕዳሪክ ሰዎች ራሳቸውን አያውቁም። ራሳቸውን የሚያዩበት መነጽር ለየት ያለ ምክር አይቀበሉ። ሌላ ባለንበት ጊዜ መካሪም እየቀነሰ መጣ። ምክንያቱም ስትመክር ሰዎች ምላሻቸው ሌላ ምክረኝ የሚል ነገር የተረሳ ሱና ነው። ለዛ አብዱላህ ኢብኑ አባስ ታላቁን ሰሓቢ አንዱ ተማሪያቸው ምክረኝ አለችው። ቃለ ነዓም ኢተቂላህ፣ እሺ እመክርሃለሁ፣ አላህን ፍራ፣ ኢተቢዕ ወላ ተብተዲዕ። በሰሓቦች ዘንድ ሱናን ተከተል፣ አዲስን ነገር አትፍጠር። ለታቢዕህን ከተባለ في القرون المفضلة بل في أوائلها ከተባለ ባለንበት ዘመን ስለ ሱና ሁሌ ሊነገር ሰዎችን ሁሌ ከቢድዓ ልናስጠነቅቃቸው ይገባል። وهكذا عبد الله بن عمر ታላቁ ሰሓቢ የታላቁ ያንጋፋው ሰሓቢ የዑመር ልጅ كل بدعة ضلالة وإن رآها الناس حسنة بلا رحمه الله تعالى ورضي عنه። ቢድዓ በሙሉ ጥመት ነው። ሰዎች መልካም ነው ቢሉና መውለድ ለምን ታከብራለህ ብትለው ቢድዓ ሐሰና ነው ይላል። ረጀብ ለምን ታከብራለህ? ቢድዓ ሐሰና ነው። የመሻይኾች ቀብር ያልክ ጉብኝት ዚያራ ለምን ትሄዳለህ? ነቢ አድርጓል ብትለው ቢድዓ ሐሰና ነው። ላ አብዱላህ ብን ዑመር ታላቁ ሰሓቢ ነቢ ሰለላሁ ዐለይሂ ወሰለም እንደሞቱ አብዛኞቹ ሰዎች ለፈትዋ እየሄዱ ይጠይቁት የነበረው ዛሂድ ዓቢድ ወሪዕ ኒዕመ ረጁሉ ዐብዱላህ ለው ካነ ዩሰሊ ሚነ ለይል ብለው የመሰከሩለት ሰው ቢድዓ ሁሉ ጥመት ነው፣ ሰዎች መልካም ቢድዓ አለ ቢሉም ያለ ነቢዩ ዓለይሂ ሰላቱ ወሰላም ፈጅር ከሰገዱ በኋላ ወደ ሰጋጆች ዞረው
ከእናንተ ውስጥ ህልም ያየ አለን ብለው ይጠይቁ ነበር። አዎን ካሏቸው ይፈስሩላቸው ነበር። ጥሩ ህልም ለጥሩ ሙእሚን ከታየለት ወይም ራሱ ካየ ከቡሻራዎች መሃል አንዱ ነው። አኺር ዘመን ላይ በተለይ ሙእሚን መጽናኛን አያገኝም ትክክለኛ የሆነን ህልም እንጂ ራሱ የሚያዩ ወይም ሰዎች የሚያዩለት ተብሎ በንግግሩ እውነተኛ የሆነ ሰው ህልሙ እውነተኛ ይሆናል። ሁሌ ሱናን የሚጠብቅ ሰው የሚያየው ህልምም ትክክለኛ ይሆናል። ረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ህልም አናይም ብዙ ጊዜ ሲሏቸው ምናልባትም ሱነነል ፊጥራን አትጠብቁም ብለዋቸው። ሱነነል ፊጥራን ቅድም የጠቀስናቸው ናቸው። አብዱላህ ብን ዑመር ብዙ ጊዜ እንደው አንድ የኔ ህልም አይቼ ረሱሉ ዐለይሂ ሰላቱ ወሰላም ህልሜን ቢፈቱልኝ ብለው ይመኙ ነበርና ከአንድ ቀን አላህ ህልም አሳያቸው። ለነቢ መንገር መድፈር ከብዷቸው ለእህታቸው ለሐፍሳ ተናገሩ። አብዱላህ ብን ዑመር ልጅ ነበሩ። ሐፍሳ የነቢ ባለቤት ናቸው። ረሱሉ ሰለላሁ ዐለይሂ ወሰለም ሲመጡ የአብዱላህ ብን ዑመር ህልም ተነገራቸው። ኒዕመ ረጁሉ አብዱላህ ለው ካነ የቁሙ ሚነል ሌይል አሉ በህልሙ መሰረት በጣም ጥሩ ሰው ማለት አብዱላህ ነው ለይል ቢሰግድ ኖሮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ህልሙ ተፈታ ማለት ነው። ኋላ ላይ የነቢዩ ምላሽ ተነገራቸው። ጥሩ ሰው አብዱላህ ነው ለይል ቢሰግድ ተብለሃል አሏቸው። ይሄን ከሰሙበት ጊዜ ጀምሮ አብዱላህ ብን ዑመር ለይል ላይ አይተኙም ነበር። ቀውለን ወፊዕለን ትክክለኛ አማኞች ሙእሚኖች ነበሩ። ከረሱል ጋር ሰለላሁ ዐለይሂ ወሰለም ቁጭ ባሉበትም ረሱሉ ዐለይሂ ሰላም ሰሐቦቻቸው አላህ ከፈጠራቸው ዛፎች ውስጥ አንዲት ዛፍ አለች። ምኗም ጠብ የማይል ሁሉ ነገሯም ያገለግላል። ሰሐቦች የተለያዩ ዛፎችን ስም ያነሱ ጀመር። ማንም መልስ አልሰጠም። ላኪን ይሄ ወጣቱ ሰሐቢ አብዱላህ ብን ዑመር መልሱን አግኝተውት ነበር። አቡበክር ዑመር ነቢ ባሉበት ማውራት ከበዳቸውና ዝም አሉ። አደባቸውን ተመልከቱ። አብዛኞቹ ዑለሞች ከሰሐባ ከታቢዕ አሁንም ድረስ ያሉትን ሲራቸውን ስናይ ዕልሙን ያገኙት ብዙ በመቅራት ሳይሆን በአደብ ከብዙ ዕልም ይልቅ ብዙ አደብ ያስፈልገናል ይሉ ነበር ደጋ ቀደምቶች። ኢማሙ ማሊክ እናታቸው ለትምህርት ስትልካቸው ሂድ ወደ ረቢዓ ከሐዲሱ በፊት አኽላቁን ተማር ትላቸው ነበር። አልመቅሱድ አብዱላህ ብን ዑመር ቤት ከገቡ በኋላ ለአባታቸው ለዑመር አባቴ ሆይ ነቢ የጠየቁትን ጥያቄ እኮ መልሱን አውቄው ነበር። የቴምር ዛፍ ነው። ታዲያ ለምን ሳትነግረን ይሄን በነቢና በሰሐቦች አጠገብ ብትናገርልኝ የብዙ ቀያይ ግመሎች ባለቤት ከመሆን ይበልጥልኝ ነበር አለ። አንተና ነቢ ባላችሁበት መናገር ከብዶኛል። ይህ ታላቅ ሰሐቢ ሐቂቃ ሲራቸው በጣም ብዙ ታሪካቸው وعند ذكر الصالحين تتنزل الرحمة ተብሏልና ሲራቸውን ማንሳቱ የአላህ ረሕመት እንዲወርድ ስለሚያደርግ ነው። ይህ ትልቅ ሰሐቢ ምን ብለዋል? ቢድዓ በሙሉ ጥመት ነው፣ ሰዎች ጥሩ ነው ብለው ቢያስቡ ነው ብለዋል። ጥሩ የሚባል ቢድዓ የለም። ጥሩ ቢድዓ አለ ብሎ ማለት ነብዩ ሰለላሁ ዐለይሂ ወሰለም ጥሩ የሆነ ነገር አስቀርተዋል አልደነገጉልንም ማለት ይሆናል። አስቀድሞ ሁሉ ነገር ደንግገዋል። ማንኛውም ነገር ሰዎች ሲያደርጉት ሚሊዮኖች ለምን አይሆንም የሚያደርጉት ነቢ አርገዋል ወይ ብለን እንጠይቅ። አዎ አርገዋል፣ እኛ መፍረን እናድርግ። አላደረጉም ሺህ ምክንያት መደርደር አያስፈልግም። ተው لو كان خيرا لسبقونا إليه الصحابة عليهم الصلاة رضوان الله عليهم وصلى الله على قائدهم. መጨረሻም አቡ ዑስማን አነይሳቡሪ ረሕመቱላሂ ዐለይሂ ይላሉ ሱናን የነፍስያው አሚር ያደረገ ሰው ሕክማን ይናገራል፣ ጥበበኛ ይሆናል። ቢድዓን የነፍስያው አሚር ያደረገ ሰው ሱናን የተወ ሰው ደግሞ ቢድዓን ይናገራል፣ ወደ ቢድዓ ይጣራል ብለው። ዕልም ማለት ሱና፣ ዒባዳ ማለት ሱና። ዕልሙም ይሁን ዒባዳው ከሱና ያራቀ ከሆነ እኛንም ሊጠቅመን አይችልም፣ ሌሎችንም ሊጠቅም አይችልም። በሱና ልንኖር፣ ህይወታችንን በሱና ልንመራ፣ ልጆቻችንን በሱና ልናሳድግ፣ ሱናን ልንማር፣ ወደ ሱና ልንጣራ፣ በሱና ልንኮራ ይገባል። أسأل الله بمنه وكرمه أن يجعلنا من عباده المخلصين والمخلصين وعلى كل شيء قدير، وأن يجنبنا البدع والمنكرات والفواحش. السلام عليكم ورحمة الله وبركاته.